በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ የተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትህና እንደ ታጋሽነት ይሆንልን፣ አሜን። ስለ ቅዱሳን መላእክት፣ ስለ ቅዱሳን አባቶችና እናቶች፣ ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። በተወጋው ጎንህ በፈሰሰው ደምህ በአማኑኤል ስም እያልን እንጠራሃለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ ምዕመናን ገባ ገባ እስከሚሉ ድረስ ስልኩንም ከመጀመሪያ በፊት ህልሞቻችሁን በዚህ በኮሜንት ላይ ጻፉልኝና እስከዛ እሱን ትንሽ እየተናገርኩ ልሄድ። ስትጽፉ እንዲገባኝ አድርጋችሁ ጻፉ። በህልም ይሄ ምንድን ነው ሳይሆን እንዲህ አይነት ህልም አይቻለሁ ብላችሁ የምትጽፉት ታውቃላችሁ። የኔን ጸባይ ያው ማለት በህልም ፀጉር ምንድን ነው በህልም እንትን ምንድን ነው ሳይሆን በህልሜ ያየሁት ይሄ ነው ብላችሁ ቢያንስ ከ3 መስመር ባላነሰ ከዛ በላይ ከቻላችሁ መጻፍ ትችላላችሁ። ግን ቶሎ እንዲገባኝ ቶሎ እንዳነባው አድርጋችሁ ጻፉልኝ። እሺ ስትጽፉ ባካችሁን በደንብ አሳምራችሁ ጻፉ። በጣም ከባድ ነው። እሺ እኔ ያየሁት ህልም ጎረቤታችን ቆመው በራቸው ላይ ይሰድቡኛል። ለምን ይሰድቡኛል ስል አዋረድሽኝ፣ እንድታዋርጅኝ ነው አሉኝ። ልጃቸው ደግሞ ጭቃ ውስጥ ሆና ከትበላ ነው ስትበላ ከትብላ ኦኬ ከትብላ ተስቅብኛለች። ከዛ ነቃሁኝ ነው። አንዳንድ በንግግር የምንናገራቸው ፊደል ላይ ሲሆኑ በጣም ያስቃሉ። ከት ብላ ተስቅብኛለች ከዛም ነቃሁኝ የሚለው ይቺ የሴትየዋ ልጅ ጭቃ ውስጥ ሆና የምትስቅብሽ። ጭቃ በነገራችን ላይ በህልም መጥፎ ነው ይባላል እንጂ ጭቃ ጥሩ ነው፣ በረከት ነው። ወደ ገጠሩ ክልል ብትሄዱ ጭቃ መቀባት፣ ጭቃ በእጅ መያዝ፣ ጭቃ ማንሳት ትልቅ በረከት ነው። ገንዘብ ማግኘት፣ እግዚአብሔር ዘር እንደሚሰጥ፣ መሬቱን በውሃ እንደሚያረሰርሰው ነው። እኛ የከተማ አደጎች ነን። ምንቆናጠር ስለሆን ችግር ስላለብን በየመንገዱ ስንሄድ ጭቃ እንዳይነካን የምንጠነቀቅ ቡትሳችን እስከ ጉልበታችን ስለሆነ ጭቃን እንደ መጥፎ ነገር እናየዋለን። የቤታችን መተን ግን የምንበላው እንጀራ የጭቃ ውጤት መሆኑን አናውቅም። እና ጭቃ ጥሩ ትርጉም ነው ያለው። ምንድን ነው ልጅቷ ጭቃ ውስጥ ሆና ትስቅብኛለች ማለት ያንቺን እድል ወስዳለች። እንግዲህ ቀጥታ ህልሙን ነው የምናገረው። እዛ ሄደሽ ችግር እንድትፈጥሪ አይደለም። ራስሽን ቼክ አርጊ፣ ጸሎት አርጊ። ከዚች ሴትዮ ለልጇ ስትል ወደ እኔ የተላከብኝ መንፈስ ታስር ብለሽ እንድትጸልይ ነው የምፈልገው። ሴትዮዋ ለልጇ ስትል ያንቺን እድል ለልጅቷ ሰጥታታለች። ጭቃ ውስጥ ሆና የምትስቅብሽ በረከቷ ውስጥ ህይወቷ ውስጥ ኑሯ ውስጥ ሆና እንደምትስቅብሽ ነው። ያንቺ ነገር ወደዛ ተወስዷል። ምንም እንኳን ሴትዮ አሁን ጥሩ ሁኔታ ላይ ባትሆንም ግን ያንቺን እድል ለመውሰድ የተላከ መንፈስ እንዳለ ነው የሚያሳየው። በሴትዮዋ ምንም እንኳን መንፈሱ ቢያደቃት ቢያንኮታኮታት አሁን ያለችበት ሁኔታ ምን እንደሆነ ባላቅም ማለት ነው። እንደ ህልሙ ግን ያንቺ የሆነ ነገር ተወስዷል። ሴትዮዋ አዋረድሽኝ የምትለው ሴትዮዋ ራሷ ሳትሆን መንፈሱ ነው። ከሴትዮ የተላከው ከጎረቤት የተላከው ቡዳም ሊሆን ይችላል፣
ወይኔ የዚች ልጅ ነገር የኔ በሆነ ለልጅ እንደዚህ በሆነላት፣ እሷ ብቻ ነው የሚያልፍላት። ስራ አገኘች፣ ዳር ያዘች፣ ወለደች፣ የኔ ልጅ ግን የቆመ ቀረነች ምናምን ምናምን እያሉ የሚቀኑ እናቶች ይኖራሉ። እና የአንቺ የሆነው ነገር ሙሉ አስቀንቷቸው መተት ባይልኩም እንኳን ቡዳ ሊመለከት ይችላል ከእሳቸው አይን ወደ አንቺ። ያ መንፈስ ደግሞ ዛሬ ስትሰግጂ ምን ስትይ ሲቃጠል አዋረድሽኝ የሚለው እሱ ነው እንጂ ሴትዮዋም ላይሆኑ ይችላሉ። ደግሞ ችግር እንዳፈጥሩ። እሺ፣ በህልሜ የአጎቴ ሚስት አማረርሽኝ ብላ ስትመታኝ፣ ግን ስትመታኝ አያመኝም፣ ልብሴን ነው የምትመታው እና ተማራ ስትሄድ አየኋት ይላል። በጣም ጥሩ ነው። ታጋሽነትሽን ነው የሚያሳየው። ልብስሽን መምታቷ ወይም ልብስሽ ላይ ማረፉ ስምሽን ለማጥፋትም ሆነ ስምሽን ለማጉደፍ እዋት እያለች በቤተሰብም በዘመድም እንግዲህ የአጎቴ ሚስትን ያልሻት በአጎቴሽ በኩል ነው የምትዛመደው እንጂ ባዳ መሆኗ እንዳትረሺ። ስለዚህ ከሷ አንቺ ጋር የመጣ ስምሽን ለማጥፋት ለማጠልሸት የመጣ ልብስ ስም ነው ብያለው፣ ክብር ነው። ስለዚህ ሊያዋርድሽ ሊያጠፋሽ የመጣ መንፈስ ነበረ። በተደጋጋሚ እንደሚላክ ነው የሚያሳየው። አሁንም ስትመታሽ በተደጋጋሚ ስትመታሽ ግን አንቺን አይሰማሽም። ያ ምንድን ነው ነገሩን? አንደኛ ቸል ብለሽ ትተሽዋል። ሁለተኛ ነገር ደግሞ ባትተይውም እንኳን ባገኘሽ ቁጥር ችግር ብትፈጥርም እንኳን ታጋሽ ሆነሽ ማለፍ እንዳለብሽ ወይም ታጋሽ ሆነሽ በማለፍሽ ተጠቃሚ እንደሆንሽ ነው የሚያሳየው። ለምን? ተማራ ሄዳለች። ተማራ መሄዷ መንፈሱ ከአንቺ ላይ ከእሷ የመጣ መንፈስ የቡዳም ይሁን የምቀኛ የክፉ መንፈስ ሄዶልሻል ማለት ነው። አንድ ነገር ከላችን ላይ ሲሄድ ወይም የሚመታን የነበረ ሰው ሲሄድ ካየን በጣም ጥሩ ነው፣ ጥሩ እድል ነው። እሺ፣ በህልሜ ስገድለው የገደልኩትንም የደብተራ ሄጄ አገኝ። ማን ነው የምትገዩ? እንደ አንዳንዴ ስጽፉት እንደው ይገርማል። ማን እንደገደልሽው ሳይታወቅ ስገድለው ይባልም። እሺ፣ አለፍ ልበል መሰለኝ ወደ መጨረሻ አካባቢ ላይ በጣም ብዙ ሰው ስለሆነ ሁልጊዜ በተለያየ ህልም ይላል። ፋኖስ የምትባል ፋኖስ አበራ። እሺ፣ መምህር ሁሌ በተለያየ ህልም ሳይ እኔ እንደ ወፎች እበራለሁ። ሰዎች ትተውኝ ሲሄዱ እየበረርኩኝ እደርስባቸዋለሁ ይላል። ሰዎቹ እየበረሩ ነው ወይ የሚለውን አልጻፍሽልኝም የኔ እህት፣ ግን አማራጭ ልስጥሽና ልፍታልሽ። አንቺ እየበረርሽ እነሱም እየበረሩ ከሆነ በሰዎች ከፍታ ላይና ሰዎች ልድረስባቸው ብለሽ በሀብትም በትዳርም በኑሮም በማንኛውም አይነት ነገር ልድረስባቸው ብለሽ ባቀድሻቸው ፕሮግራሞች ከጎረቤትሽም ከዘመዶችሽም እኩል ጥሩ ሁኔታ ላይ እንደደረስሽ ማሳያ ነው። ሰዎቹ በመሬት ሆኖ ሲሄዱ አንቺ በላይ እየበረርሽ የሚቀድሙሽ ከሆነ ግን በጣም ጥሩ ነገር ነው ብለሽ ያስሽው፣ በቃ ከሁሉ በላይ ነው ሀሳቤ፣ ከፍታዬ ጥሩ ነው ብለሽ ያሰብሽው ሀሳብ ልታስቢ ወረድ ብለሽ መሬት ወርደሽ ልታስቢበት የሚገባ ነገር ነው። ምክንያቱም እበራለሁ ሰዎች ትተውኝ ሲሄዱ እየበረርኩኝ እደርስባቸዋለሁ ነው የምትይው። እነሱ በመሬት ከሆኑ አንቺ ራስሽን የሰቀልሽበት አለ። ከዛ ውረጅና መሬት ሆነሽ በሰው ሰውኛ እየተራመድሽ ማሰብ የሚገባሽ የሆነ ቁጭ ብለሽ ዝግ ብለሽ ማሰብ የሚገባሽ ነገር ሊኖር ይገባልና እንዴት ነው በአቋራጭ ለመክበር የሚባል ነገር አለ። አንቺ እየበረርሽ ነው፣ እነሱ ደግሞ ይቀድሙሻል። ምናልባት መብረር ብለሽ የጻፍሽው እንደ ወፍ ስላልሽኝ ነው በሰማይ አድርጌ የገመጥኩትና ሀሳብሽን እቅድሽን ነው የሚያሳየው። ሰዎች ሀብታም ሲሆኑ እኔም ሀብታም መሆን አለብኝ ብለው አንዳንድ ሰዎች አቋራጭ የሆነ መንገድ አስማትም ድግምትም ወይም ጉቦ፣ ሙስና፣ ዘረኝነት ተጠቅሞ የሆነ ነገር አምጥተው ቃቢ ያደርጋሉ። ያ ነገር እነዛ ሰዎች ያሉበት ቦታ ላይ ሊያደርስሽ ይችላል እንጂ አሁንም እንደገና ችግር ውስጥ መግባትሽ እንደማይቀር ነው የሚያሳየውና መድረስሽ እነሱ ላይ አይደለም ትልቁ ነገር፣ አንቺ እየበረርሽ እነሱ በእግር እየቀደሙሽ መሆኑን ማሰብ አለብሽ የሚል ነው። ልታስቢበት ይገባል። ከምተኛበት አልጋ ጓደኛዬና ጎረቤቴ ላይና ታች ተኝተው ቆሜ አያለው ይላል። ጓደኛዬ ማለት ምን ማለት ነው? ፍቅረኛዬ ማለት ነው? ለዩት ባካችሁ። የኪዳነ ምሕረት ልጅ ብለሽ የጻፍሽልኝ ወይም የጻፍክልኝ ከምተኛበት አልጋ ላይ ማለት የራስሽ አልጋ ሆኖ ጓደኛዬ ብለሽ ወንድ ከሆነ ጎረቤት የምትያት ሴት ከሆነች ላይና ታች መቼም ያው እንግዲህ ጾታ የተለያየ ነው የሚሆነው። ተኝተው ቆሜ አያለው ነው የሚለው።
ስለዚህ የምትጠራጠሪው የነበረ አንድ የሆነ ጉዳይ ካለ ፍቅረኛሽ ከሆነ ፍቅረኛሽ ጓደኛ የምትይው ማለት ነው። የምትጠራጠሪው ወይም የምትጠራጠራት እንግዲህ ጾታ አልተለየም፣ እዚህ ጋር ግራ የሚያጋባ ነገር ነው። ነገር ካለ በዛ ጉዳይ ላይ ሱባኤ እንድትገባ ምንም ደግሞ በጣም ፍጹም እምነት ጥለህባት ከሆነ ደግሞ አስብበት። ይሄ ጉዳይ የሆነ አንተ ማታውቀው ነገር አለ ማለትም ነው። ሌላው መንፈስም አውቆ እንዲኮናት አመንዝራ ናት ብሎ ሊያቃጥርም ውሸት ምናምን ሌሎች ነገሮችን ሊናገር ስለሚችል ቀድመህ እርምጃ እንዳትወስድ ሱባኤ ገብተህበት ጸሎት አድርገህበት ምንድን ነው ይሄ ነገር ብለህ ወይ የምትላትን ሴት ወይ የምትያትን ሴት የምትይውን ወንድ ልትከታተዩ ወይም ልትከታተላት ይገባል። አስብበትን አቃበል፣ አትፍዘዝ ወይም አትፍዘዢ ማለት ነው። ፍጹም እምነት ጥለሽበት የነበረ ሰው ብዙ ጊዜ በህልም የገዛ አልጋ ላይ እንደዛ ሆኖ ከታየ ያልጠበቅሽው ነገር ሊገጥምሽ ስለሆነ ተጠንቀቂ ማለት ነው። በህልም አልጋ ትዳር ነው፣ ግን ትዳር እንዳልያዝሽ ያስታውቃል። ጓደኛዬን ያልሽው ወይም ያልከው። እሺ ወደሚቀጥለው ልለፍ። አልብሩሺ ይላል። አልብሩሺ ያው ስም መሰለኝ። መምህር በህልሜ ከኢትዮጵያ ወደ ዱባይ ስመጣ ዱባይ ኤርፖርት ላይ ሻንጣዬ ጠፋብኝ እና ስፈልግ አጥቼ ከስራ የመታ አብረን ፈልገ ነው ምንድነው ማን መታ? አሰሬ መታ አብረን ፈልገ ነው አላገኘነውም። እኔ ደግሞ አሁን አይቼዋለሁ እዚህ ጋር ነበረ እያልኩኝ ስነጋገራት ባነንኩኝ ይላል። አሰሪሽ መምጣቷና አብራሽ መፈለጓ ያው ከኢትዮጵያ ወደ ዱባይ ነው። ከኢትዮጵያ ወደ ዱባይ ስመጣ ዱባይ ኤርፖርት ላይ ሻንጣዬ ጠፋብኝ ያልሽው በጣም ጥሩ ጥቆማ ነው። አሰሪሽ በመንፈስ ኃይል በመተት ኃይል ወደ ቤተሰቦችሽ ጥየቃ መተሽ ከኢትዮጵያ መልሳ እንደገና አንቺን እንዳመጣች ማሳያ ነው። ብዙ እህቶች ስለሚነግሩኝ ነው ይሄን ነገር። መምህር አዲስ አበባ መተን ወይም ወደ ሀገራችን መተን በእጃችን ያዝነውን ገንዘብ ውድምድም አድርገን ነው የምንመለሰው እና እዛው ቤት ነው የምንገባው፣ ወይም ደግሞ ሌላ ቤት እንቀይራለን፣ ተጨማሪ እንደገና 2 ዓመት 3 ዓመት ሰርተን ነው የምንመጣው ይላሉ። ልክ ናቸው። ምክንያቱም አሰሪዎች ብዙ ጊዜ ያው አረቦች ታውቃላቸው፣ የአረብ ሴቶች መናፍስት ጋር ይሄዳሉ፣ ችግር አለባቸው፣ ጥንቋላ በጣም ይወዳሉ እና ከመናፍስት ጋር በጣም የተቆራኙ ስለሆኑ እና እናንተ ታታሪ ሰራተኛ ከሆናችሁ በመተት ኃይል ሊስቧችሁ ይችላል እና ኤርፖርት ላይ ሻንጣሽ መጥፋቱ በራሱ እዛ ቤት እንድትገቢ አለመፈቀዱ ነው የሚያሳየው። አትግቢ፣ እዛ ቤት መግባት የለብሽም። ሴትዮዋ በዚህ መልክ ያመጣች አብራሽ ሻንጣውን መፈለጓ ሴትዮዋ ፈልጋሻለች፣ ግን ደግሞ አልተፈቀደላትም፣ አልተፈቀደልሽም። ሻንጣ፣ ቦርሳ፣ ሳጥን የሆነ የታሸገ ነገር ና ማለት ልቦናሽ ማለት ነው እና ምንም እንኳን በተለያየ አይነት መልኩ እዛ ቤት ልግባ ብለሽ ብታስቢም ግን ለሴትዮዋ የማይመች ተመልሰሽ ገብተሽም ከሆነ የማይመች ህይወት ለሷ ነው። እንግዲህ ለሷ የማይመች ለምሳሌ እየጸለይሽ እየሰገድሽ ምናምን ከሆነ እንደ ድሮ አልሆንሽላትም እና ድጋሚ ችግር እንዳይገጥምሽ ተጠንቀቂ። አሁን ነበረ እኮ እዚህ እያልሽ ትያለሽ እና ያ የኔ የምትይው ሻንጣ ወይም ደግሞ የኔ የምትይው ንብረት ያንቺን ልቦና፣ ያንቺ ሐሳብ፣ ያንቺን የኔ ንብረት የምትይው ማንነትሽን ነው የሚያሳየው እና ድጋሚ በረከት እንደማታገኝ በስራው እንደማይሳካልሽ ማሳያ ስለሆነ አስቢበት። ጉዞ ጥሩ አይደለም ማለት ነው። እሺ ሜሮን ፍቃዱ የምትባል መምህር እኔና ባለቤቴ ልንቆርብ ባለንበት ሌሊት ቤተክርስቲያን ግቢ ውስጥ ሆኜ ከቤተክርስቲያን ግቢ ውጭ ላይ እንደ ዳይኖሰር ያለ አውሬ ነጫጭ በጎችን እያባረረ ሲነክስ፣ አንድ በግ ግን አምልጣው ወደ ቤተክርስቲያን ግቢ ስትገባ አየሁኝ አልሻት። ያቺ በግ አንቺ ነሽ፣ ያቺ በግ እናንተ ናችሁ። በጣም ደስ ይላል። ቤተክርስቲያን በር ላይ መሆኑ ደግሞ እጅግ በጣም ለመንፈሳዊት የቀረብሽ ከሆንሽ ቅርብ የሆነ ሰው ማለት ነው። ያው ደብተራ መንፈስ ለማለት ነው። ዳይኖሰር በጣም ግዙፍ ነው። በዳይኖሰር የገለጸው አንቺ በሚገባሽ መልኩ ነው። እንግዲህ ምንም እንኳን የጥንት እንስሳ ቢሆንም በምናብ ያለ እንስሳ ነው። ዳይኖሰር የሚባል እንስሳ ይኑር አይኑር አይታወቅም፣ ግን በትምህርት ደረጃ የምታውቂው ስለሆነ በዛ እንስሳ መሰለልሽ እና
እንደ ዳይኖሰር ያለ አውሬ ነጫጭ በጎችን ይላል። መንፈሳውያን የዋሃንን የሆኑትን ማለት ነው። ሌላው ነጫጭ በጎች ሲል አንቺ ውስጥ ያሉትን ቅንነቶችሽን፣ አመለካከቶችሽን፣ ይሄ በጎ የሆነ ሀሳቦችን፣ መንፈሳዊነትሽን በልቶት ነበር እና ያችን መንፈሳዊነትሽን መልሶልሻል እግዚአብሔር። አምልጣ የገባችው ነፍስ የአንቺ ነፍስ ናት። ያቺ ነፍስ ደግሞ መንፈሳዊቷ የአንቺ ህይወት ናት እና እግዚአብሔር ከአውሬ አፍ ላይ እንደነጠቀሽ ማሳያ ነው። በጣም ይገርማል። እሺ ዓለም ዋሌ የሚል ነው። ዋሌ እሺ እኔ ዛሬ ብዙ ምንድን የጻፈች እኔ ዛሬ ብዙ ሰዎች ለማለት ነው ሰዎች ሲያሳድዱኝ እኔ ስሮጥ ይዙኛል ብዬ ወደ ላይ እንሳፈፋለሁ። በጣም ይፎክሩብኛል፣ አንለቅሽም ይሉኛል። በጣም ከፍ እላለሁ ከምድር ወደ ላይ። በጣም ደስ ይላል። ያለሽበት መንፈሳዊ ህይወትን የሚያሳየው ይዝቱብሻል ማለት ዛሮቹ ናቸው። እነዚህ መናፍስቶች ናቸው። ከተለያየ አይነት ሰዎች የመጡብሽ መናፍስቶች አንቺ መያዝ አልቻሉም። በምድር እየሮጥሽ ሊይዙሽ ሲሉ ከፍ ማለትሽ በራሱ ጊዜ ወስደሽ ቀን ቆርጠሽ ሱባኤ መያዝ እንደሚገባሽ ማሳያ ነው። ካለሽበት ደግሞ ከቤተሰቦችሽ፣ ቤተሰብ ላይ ከሆንሽ ያለሽው ከቤተሰቦችሽ፣ ትዳር ላይ ከሆነ ከባለቤትሽ በተለየ መልኩ ራስሽን አንድ የሆነ ተጋድሎ ውስጥ መክተት እንዳለብሽ፣ በከፍታ ውስጥ መሄድ እንዳለብሽ እና ያ ነገር ደግሞ ከጠላት እንደሚያስመልጥሽ ማሳያ ነው እና ወጣ ብሎ ሄዶ ሱባኤ አድርጎ መምጣት፣ በከፍታ ውስጥ መብረር፣ በመንፈሳዊ ህይወት ውስጥ መብረር። እየዛቱብሽ ነው፣ አይነኩሽም፣ ይፎክሩብሻል፣ አንለቅሽም ይላሉ። ግን ከመንፈሳዊ ህይወት የወጣሽ ጊዜ ግን አለቀልሽ። ምክንያቱም ወደ ላይ ስትሄጂ ነው ያመለጥሻቸው። እነሱም ያው በሰው ተመሰለ እንጂ ከሰዎቹ የመጣው መንፈስ ማለት ነው። አንለቅሽም ማለት አንዲት ልጅን ያስታውሳለሁ። የዛሬ 6 ወር አካባቢ ካሳንቺስ ነው ቤቷ እና መተት ዙሪያውን ጎረቤቶቿ መተት ያደርጉባታል እና አንድ ትንሽ ቤት እናቷ እንድትሰጣት አደረገችና በሮዝ ዘግታ ለ2 ወር ያክል ከዛ ቤት ሳትወጣ የየጎረቤቱን መንፈስ በሙሉ አስጨንቃ በር ላይ እየመጡ እየጮሁ በሯ ላይ እየመጡ እየጮሁ እያጓሩ መንፈሳቸውን ይዛ ጸበል ቦታ ሄዳ የሸኘችበት ጊዜ አለ። እናቷን እድሜ ልክ ሲያሰቃዩ ቆይተው ጎረቤቶቿ ይቺ ልጅ አደገች፣ እድሜዋ ከፍ አለ፣ ወደ 19 20 አካባቢ ላይ ትሆናለች። እንዴ ናትና ብላ ቁርጥ ውሳኔ ወስና በሩን ዘጋች። እናቷን ፈቀደችላት እና ከገሊት የመጣ ስም እየጠቀሰች ማለት ነው። ከገሊት የመጣ እያለች ስትቀጠቅጥ ይሄ ማለት አሁን በነገርሽኝ ህልም የተነሳ ከፍታ ማለት መንፈሳዊ ህይወት ማለት አይደለም፣ ለራስሽ ለሰው መትረፍ ማለት ነው። ታሰር በእኔ ላይ በእናቴ ላይ ያለ ታሰር እያለች ራሷ ላይ ያለውን እያሰረች እናቷ ጋር ደግሞ እየጸለየች ወደ እግዚአብሔር እየጸለየች መንፈሱን የሰፈር ሰው መንፈስ እንደተቆጣጠረችው እና ውጡልን ብለው ቀበሌ ሄደው በፊት ቡና ሲጠጡ ቤቱ ችግር እንደነበረበት ስለሚያውቁ ሚስጥር ጠብቀውላቸው የነበረውን ጉዳይ ልክ ልጅቷ መጸለይ ስትጀምር መንፈሶቹ መያዝ ሲጀምሩ ቀበሌ ሄደው አመለከቱባቸው። ይሄ ቤት እንዲህ አይነት ኬዝ አለበት፣ እንዲህ አይነት ችግር አለበት ብለው ከቤት እንዲወጡ አደረጓቸው እና ኮንዶሚኒየም ደርሷቸው ነበረ። ቤት እያላችሁ ኮንዶሚኒየም ደርሷችሁ እንዴት የቀበሌ ቤት ትቀመጣላችሁ ተብለውም ተጠቁሞባቸው የሚወጡ ሰዎችም አሉ። ልክ እንደዚህ አይነት ኬዝ ማለት ነው። እና ምንድነው በሰፈር ውስጥ አብላጫ የሆነ መንፈሳዊ ህይወት ከሌለ፣ ከፍታ ከሌለ ማሸነፍ አይቻልም። እና በብዛት የሰፈር ሰዎች መንፈስ አንቺ ላይ እንደመጣ አንቺ ግን እንዳመለጥሻቸው ማሳያ ነው። ይገርማል።